ይህ ናል ሳይንስ ነው። እንኳን ደህና መጣችሁ። በዚህ ቪዲዮ ላይ የምናየው ሌዥንስ ኦፍ ፖንስን ይሆናል። በፖን ስትራክቸር ላይ ሌዥን ወይም ዳሜጅ ቢያጋጥም ምን አይነት ችግሮች ይታያሉ የሚሉትን በዚህ ቪዲዮ ላይ እናያለን። ከዚህ በፊት በነበረው ቪዲዮ ደግሞ የፖንስን ስትራክቸር ማለት ነው ኢንተርናል ስትራክቸሯን እንዲሁም ፋንክሽኗን በደንብ አይተናል። ያንን ካያችሁ እዚህ ላይ ሌዥኑን ለማየት ቀላል ይሆንልናል ማለት ነው። በቀጥታ ወደ ዛሬው ርዕሳችን ስንመጣ ይህንን እንዳየነውም ከኋላ በኩል ያለው ቴግመንታል ፓርት ነበር ያልነው ዶርሳል ፓርቱን፣ ከፊት ለፊት ያለው ደግሞ ይሄኛው ባዚላር ፓርት ወይም ቬንትራል ፓርቱ ማለት ነው። ቬንትራል ፓርቱን ከዚህ ላይ ከቴግመንታል ፓርቱ ላይ ክራኒያል ነርቭ ኒኩላዮች እንደሚወጡ አይተናል። ለምሳሌ ይሄንን አሁን ክራኒያል ነርቭ 6 ነው ያልነው። የክራኒያል ነርቭ 6 ኒኩላይ አለ። ይሄኛው ክራኒያል ነርቭ 6 ማለት ነው። እቺኛዋ ደግሞ ክራኒያል ነርቭ 7 ይሄኛው ነው። ሌሎች ደግሞ አሴንዲንግ ትራክቶች እንደዚህ እንደሚወጡ አይተናል። ሌላ ግን እዚህ ከፊት ለፊት ላይ የምታዩት ባዚላር ወይም ቬንትራል ፓርት የምንለው ውስጥ ማለት ነው እነዚህ የምታዩቸው ፖንታይን ኒኩላይ ናቸው። ፖንታይን ኒኩላይ ማለት ነው። ከውስጣቸው ደግሞ እነዚህ የምታዩቸው ወደ ታች ዲሴንዲንግ ወይም የሞተር ፋይበር ወደ ታች የሚወርድባቸው እነዚህ ማለት ነው ኮርቲኮ ስፓይናል ትራክት እና ወደ ስፓይናል ኮርድ የሚወርድ የሞተር የእንቅስቃሴ ትእዛዝ የሚወርድና ኮርቲኮ ኒኩላር ትራክት ደግሞ እዛው ብሬን ስቲም ላይ የሚቀሩ ይኖራሉ። ለሄድ ላይ ያሉትን መስሎች የሚያንቀሳቅሱ ማለት ነው። ሌላ ምን አለ? ወደዚህ በኩል ደግሞ የምታዩት አለ አይደል? ይሄኛው ፖንቶ ሰሪበላል ፋይበር የሚባለው ወደ ሰሪበለም ነው የሚገባው ይሄኛው ማለት ነው። እቺኛዋ ምን ይባላል? ሚድል ሰረብራል ፐደንክል ማለት ነው። ስለዚህ በሚድል ሰረብራል ፐደንክል አድርጎ ወደ ሰሪበለም መልክቶችን የሚሄድበት ይሄኛው ሚድል ፖንቶ ሰረብራል ፋይበር የምንለው ይሄኛው ነው። ከነዚህ ሊጅን ኦፍ ፖንስ ከምንላቸው ማለት ነው ሊጅኖች ውስጥ የቬንትራል ፖንታይን ሲንድረምን ብናይ ቬንትራል ፖንታይን ሲንድረም ወይም ሚላርድ ጉብለር ሲንድረም ይባላል። ይሄ ቬንትራል ፖንታይን ሲንድረም ቬንትራል ፓርቱ አይደል? እሱ ቬንትራል ፓርቱ ላይ ዳሜጅ ሲኖር ማለት ነው የሚመጡ ችግሮች ናቸው። እነሱን የምናያቸው አሁን እዚህ ላይ የምታዩት አለ አይደል? ይሄኛው የክራኒያል ነርቭ 6 ወይም አብዱሰንት ነርቭ ነው ብለናል። እሱን አንደኛ ኢንቮልቭ ያደርጋል ማለት ነው ዳሜጅ ሲያደርግ። ሌላኛው ይሄኛው ክራኒያል ነርቭ 7ን በተጨማሪ ደግሞ እዚህ ላይ የምታዩት እነዚህ የሚወርዱት ማለት ነው ኮርቲኮ ስፓይናል ትራክት ወደ ታች የሚወርዱት ፋይበሮች አሉ። እነሱንም ጭምር ነው ይህንን የምታዩት ማለት ነው ዳሜጁ። ስለዚህ ይህንን ዳሜጅ ሲያደርግ የመጀመሪያችን ክራኒያል ነርቭ 6ን ወይም አብዱሰንት ነርቭን ብናይ እሷ ዳሜጅ ስትሆን ምን አይነት ችግር ይከሰታል ብለን ስናይ ላተራል ሬክተስ የሚባለውን መስል የአይናችንን ኤክስትራ ኦኩላር መስል የምንለው ማለት ነው እሱን ነው ኢነርቬት በማድረግ እንቅስቃሴ እንዲኖር የሚያደርገው። እዚህ ላይም እንደምታዩት የአይናችንን ማለት ነው ይሄ አብዱሰንት ነርቭ ክራኒያል ነርቭ 6 የምንለው በላተራል በኩል ያለውን ላተራል ሬክተስ የምንለውን መስል ማለት ነው። ይህንን ላተራል ሬክተስ የምንለውን መስል ወዴት እንዲዞር ነው? ወደ ላተራል ወይም አብዳክት እንዲያደርግ ነው ወደዚህ አቅጣጫው እንዲሄድ የሚያደርገው ማለት ነው የአይኑን። ስለዚህ ይሄ ላተራል ሬክተስ ደግሞ የክራኒያል ነርቭ 6 ማለት ነው። ይሄኛው ነርቭ ዳሜጅ ሆነ ማለት ወደ ላተራል መዞር አይችልም ማለት ነው። ስለዚህ ይሄ ላተራል ሬክተስ መስሉ ዊክነስ ያጋጥመዋል ማለት ነው። ይሄኛው ወደ ላተራል ወደ ውጭ እንዳይዞር። ስለዚህ ይሄ ምን ይባል? ኢፕሲላተራል ላተራል ሬክተስ ፓልዚ ይኖራል ማለት ነው። እዚህ ላይም እንደምታዩት በተመሳሳይ አቅጣጫ በኩል ባለው ነው። በሌፍት ከሆነ በሌፍት በኩል ያለው የላተራል ሬክተስ ፓልዚ ነው የሚሆነው ማለት ነው። ሌላ ደግሞ እዛው ላይ እንዳያችሁት እቺ ፋሻል ነርቭ አይደል? ፋሻል ነርቭ ደግሞ እሷ ዳሜጅ ከሆነች ምን አይነት ችግር ይኖራል ብለን ስናይ መጀመሪያ እንደዚሁ ፋንክሽኑን ካወቅን ችግር ሲመጣ ያንን ማወቅ ይቻላል ማለት ነው። ፋንክሽኑ የፋሻል ነርቭ ወይም ክራኒያል ነርቭ 7 የምንለው የእሱ አንደኛ መስልስ ኦፍ ፋሻል ኤክስፕሬሽን የምንላቸውን ፊታችንን የስሜታዊ ለውጥ ሲኖር የመቆጣት የማዘን ሲኖር ያንን የፊታችንን ቅርጽ የሚለዋውጡት የመስሎቹ ማለት ነው። እነሱን ኢነርቬት በማድረግ እንቅስቃሴውን ወይም የፋሻል መስል ኤክስፕሬሽን እንዲሆን የሚያደርጉት በፋሻል ነርቭ ወይም በክራኒያል ነርቭ 7 አማካኝነት ነው። ስለዚህ የሱ ክራኒያል ነርቭ 7 ደግሞ ዳሜጅ ሆነ ማለት ድሩፒንግ ኦፍ ፋሻል መስሎች ድሩፕ ያደርጋል። በተመሳሳይ አቅጣጫ ያለው የፊታችን ቅርጽ ኤክስፕሬሽን ለስ ይሆናል ማለት ነው። በዳሜጅ በሆነበት አቅጣጫ ያለው የፋሻል መስላችን እሱም ኢፕሲላተራል ፋሻል ፓልዚ ማለት ነው የምንለው። ኢፕሲላተራል በተመሳሳይ አቅጣጫ መሆኑን ለማሳየት ነው። ሌላ እንደ ይሄኛው ፋሻል ነርቭ ቴስት ወይም ገስቴሽን የምንለውን አንቴሪየር ቱሰርድ ማለት ነው የምላሳችንን 2/3 ፊት ለፊቱን ያለውን የጣዕሙን መልእክት ሴንሰሪ መልእክቱን ማለት ነው የሚወስደው በፋሻል ነርቭ ነው። ስለዚህ እሱም ምን ይሆናል ማለት ነው በኢፕሲላተራል በተመሳሳይ አቅጣጫ
ባለው ማለት በሌፍት ከሆነ በሌፍት በኩል ያለው የቴስት ይጠፋል ማለት ነው። ስለዚህ ሉዝ ኦፍ ቴስት ይኖራል ማለት ነው በዛ። ሌላ ደግሞ ሳሊቬሽን እና ላክሪሜሽን የምራቅ ማመንጨት ላይ ላክሪሜሽን ላይ ደግሞ እንደዚህ እንባ ላይ እነሱም ላይ ስራ ይኖረው ነበረ ፋንክሽን። ስለዚህ ይሄ ፋሻል ነርቭ ዳሜጅ በመሆኑ በተመሳሳይ አቅጣጫ ማለት ነው ሳሊቬሽን እና ላክሪሜት ሊያደርግ ይችላል ማለት ነው። ሌላ ደግሞ ታች ፔን ቴምፕሬቸር ኦፍ ዘ ኢር ላይ ወይም ይሄ ኢር ድረም የምንለውን ኤክስተርናል ኢር አካባቢ ያሉትን ሴንሴሽን ማለት ነው እንደዚሁ በማን ነው በፋሻል ነርቭ አማካኝነት ነው። ስለዚህ በፋሻል ነርቭ አማካኝነት ነው ሴንስ የሚደረገው። ፋሻል ነርቭ ዳሜጅ ሆነ ማለት ሉዝ ኦፍ ታች ፔን ቴምፕሬቸር ኦፍ ዘ ኤክስተርናል ኢር እና ሚድል ኢር ከቲምፓኒክ ሜምብሬንን ጨምሮ ማለት ነው። ስለዚህ ኢፕሲላተራል ፋሻል ፓልዚ የሚለውንም አየናቸው። ሌላ ደግሞ ኮንትራላተራል ሄሚፕሌጂያ የሚባለውን ስናይ እዚህ ላይ ያያችሁት አለ አይደል? እነዚህ ወደ ታች የሚወርዱት ኮርቲኮስፓይናል ትራክት የሚባሉት ብያችሁ ነበር። ከኮርቴክስ ከሰረብራል ኮርቴክስ ተነስተው ዲሴንዲንግ ትራክት ናቸው ወደ ታች የሚወርዱት የእንቅስቃሴ መልእክትን ይዘው የሚወርዱ ናቸው የሞተርን። ስለዚህ እነሱ ላይ ዳሜጅ ከሆነ የሞተር የእንቅስቃሴ አይኖርም ማለት ነው። እዚህ ላይ ላሳያችሁ ከኮርቴክስ ከሰረብራል ኮርቴክስ ተነስቶ ወደ ስፓይናል ኮርድ የሚሄደው ኮርቲኮ ስፓይናል ትራክት እንለዋለን። ስለዚህ ከላይ የመጣው ማለት ነው ወደ ታች ይወርዳል ከኮርቴክስ ተነስቶ። ስለዚህ ከኮርቴክስ የሚመጣው መልእክት እዚህ ላይ ሲደርስ ይሄ ፖን ነው። ፖን ላይ ፖንታይን ኒኩላይ ይኖራል። ስለዚህ ፖንታይን ኒኩላይ ላይ ሲመጣ ምን ያደርጋል? እንደዚህ ስካተር አድርጎ ማለት ነው በታች እንደዚህ ይወርዳል። ከዛ ወደ ታች ከመጣ በኋላ እዚህ ላይ ሜዱላ ላይ ምን ያደርጋል? ክሮስ ያደርጋል። አብዛኛው ፋይበሩ ክሮስ በማድረግ በተቃራኒ ይመጣል ማለት ነው። በሌፍት የነበረውም በራይት በኩል ነው የሚሄደው። እዚህ ላይ አሁን ያየነው በኮንትራላተራል በተቃራኒ ከዚህ የመጣው ከሌፍት የመጣው ወደ ታች ወርድና እዚህ ላይ እንደምታየው ክሮስ በማድረግ ወደ ተቃራኒው ማለት ነው ወደ ራይት በኩል ይመጣል የእንቅስቃሴ ትዕዛዙ። ስለዚህ አፐር ሞተር ኒውሮን የምንለው ይኖራል። ሎወር ሞተር ኒውሮን ደግሞ ይህንን እንቅስቃሴ እንዲኖር የሚያደርገው ነው። አሁን ዳሜጁ የት ላይ ነው ያልነው? እዚህ ቦታ ላይ አይደል? ይሁት እዚህ ላይ ማለት ነው። እዚህ ላይ ከሆነ ይህንን ኮርቲኮ ስፓይናል ትራክት የምንለውን ወደ ታች የሚመጣውን ይህንን ማለት ነው ዳሜጅ ያደረግነው። ዳሜጅ ያደረግነው ማለት በተቃራኒ ያለው የእንቅስቃሴ ማለት ነው ስራ ላይ አይሰራም። ስለዚህ ዊክነስ ያጋጥመዋል። ይሄ ምን እንለዋለን? ኮንትራላተራል ሄሚፕሌጂያ በተቃራኒ በኩል ያለው የመስነፋ እንትን ያጋጥመዋል ማለት ነው። ስለዚህ ኮንትራላተራል ሄሚፕሌጂያ እንደሚኖረው በዚህ ማየት ይቻላል። ቀጣይ ደግሞ ይሄኛውን የምታዩት ፎቪል ሲንድረም የሚባል ይኖራል። ፎቪል ሲንድረም የሚባለው ይሄኛውም ከቬንትራል ፖንታይን ሲንድረም ጋራ ተመሳሳይነት ይኖረዋል። አብዛኛው እዚህ ላይ ኢፕሲላተራል ጌዝ ፓልሲም ተጨማሪ ስለሚኖረው ነው። ምን አለ ከዚህ ላይ እንደምታዩት ይሄኛው ፓርት ዳሜጅ የሚሆነው ይሄኛው ላይ ነው። እዚህም ላይ እንዳየነው ልክ እንደላይኛው ማለት ነው የክራኒያል ነርቭ 7 የፋሻል ነርቭ ዳሜጅ ይሆናል። እንዲሁም ይችን ክራኒያል ነርቭ 6ንም ሊጨምራት ስለሚችል እሷን ክራኒያል ነርቭ 6ንም ማለት ነው። ስለዚህ የክራኒያል ነርቭ 7 ዳሜጅ ከሆነ ኢፕሲላተራል ፋሻል ነርቭ ፓልዚ ይኖራል። 6ን ደግሞ አብዱሰንት ነርቭ ከሆነ ኢፕሲላተራል ላተራል ሬክተስ ፓልዚ ማለት ነው። ይሄኛውን ላተራል ሬክተሱ ወደዛ አይመጣም ወደ ላተራል። ሌላ ኮንትራላተራል ሄሚፕሌጂያ ያልነው በተቃራኒው ዊክነስ ይኖራል ማለት ነው፣ ፓራላይሲስ ይሆናል። ሌላ እዚህ ላይ ኢፕሲላተራል ጌዝ ፓልዚ የሚባለው ደግሞ እሱን ስንመለከት ይሄኛው የፎቪሊስ ሲንድረም የሚባለው ችግር ማለት ነው ዳሜጁ እስከ ከቬንትራሉ በተጨማሪ ወደ ዶርሳል ላይ ይመጣና እዚህ ላይ የምታዩትን ይችንም ስትራክቸር ይጨምራል። ይች የምትባለው ፓራሚዲያም ፖንታይን ሬቲኩላር ፎርሜሽን የሚባል ነው። እሱን ስትራክቸር ከዚህ ላይ ብናየው ይህ ፓራሚዲያም ፖንታይን ሬቲኩላር ፎርሜሽን የምንለው ማለት ነው ፒፒአርኤፍ የሚባለው እሱ ስትራክቸር ምንድን ነው የሚጠቅመው? አንደኛ ከአይናችን ማለት ነው ኮንጁጌት የሆነ ሙቭመንት እንዲኖር ከሚያደርጉት ውስጥ ስራ የሚኖረው ነው። እሱም ፍሮንታል ሎብ ላይ ፍሮንታል አይፊልድ የምንላት ቦታ አለች። ስለዚህ የፍሮንታል አይፊልድ የምንላት ቮለንታሪ የሆነ የአይናችንን እንቅስቃሴ እንዲያደርግ የሚያደርግ ነው ትዕዛዝ የሚመጣበት አንዱ ማለት ነው። ስለዚህ ከዛ ከፍሮንታል አይፊልድም የመጣው መልእክት እንደዚሁ ወደ
ፓራሚዲያን ፖንታይን ሬቲኩላር ፎርሜሽን ይመጣል። የአይናችንን እንቅስቃሴ ነው እንዲኖር የሚያደርገው። ከዛ እቺ ፓራሚዲያን ሬቲኩላር ፎርሜሽን ምን ታደርጋለች? ወደ ክራኒያል ነርቭ 6 ማለት ወደ ክራኒያል ነርቭ 6 ኒኩላይ ይመጣል ማለት ነው መልእክቱ። ይህም የሚሆንበት ለምሳሌ ወደ ጎን አሁን ወደ አንድ አቅጣጫ ስንዞር ወደ አንድ አቅጣጫ ስንዞር አይናችን ወደ ኋላ ቀረት የሚልበት ሁኔታ ይኖራል አይደል? ወደ ኋላ ቀረት ይላል በዛች ቅጽበት ማለት ነው። ከዛ በኋላ ግን እኛ የምንፈልገው በዛ አቅጣጫ ለማየት ከሆነ አይናችን ወደዛ መዞሩ አይቀርም ቀጥሎ ማለት ነው። ወደዛ እንዲዞር ወደዛው አቅጣጫ እንዲዞር የሚያደርገው ወደ ፓራሚዲያን ፖንታይን ሬቲኩላር ፎርሜሽን አብሮ ስራውን በዛም ስለሚሰራ ነው። ስለዚህ ለምሳሌ ወደዚህኛው አቅጣጫ መዞር ካስፈለገ ክራኒያል ነርቭ 6 ስቲሙሌት መሆን አለበት ማለት ነው። ምክንያቱም እቺ ክራኒያል ነርቭ 6 ምንድነው የምታደርግልን? ላተራል ሬክተስ መስልን እዚህም ላይ አብዱሰንት ነርቭ እንዳየነው ላተራል ሬክተስ መስልን ወደ ውጭ እንዲዞር አይኑ የሚያደርግ ነው፣ ወደ ላተራል ማለት ነው። ስለዚህ ላተራል ሬክተስ ይህንን ስቲሙሌት ያደርገዋል። ስለዚህ እዚህ ላይ ያሉ አሁን ይህን ላተራል ሬክተሱ ወደዚህ እንዲዞር ያደርጋል ማለት ነው። ይሄኛውን አይን ካረገው የዚህኛው አይንስ ወዴት ነው መዞር ያለበት? በተመሳሳይ ወደዚህ አቅጣጫ ነው። ነገር ግን ይቺ ክራኒያል ነርቭ 6 ወዴት ነው የምታዞረው? ወደ ላተራል። ወደ ሚዲያል ሳ የሚያዞረው ማን ነው? ክራኒያል ነርቭ 3 ማለት ነው። እሱ ደግሞ ክራኒያል ነርቭ 3 ይሄኛው ወደ እሱም መልእክት በተቃራኒው ይሰጣል ከዚህ ማለት ነው። ስለዚህ እዚህ ላይ የመጣው ለክራኒያል ነርቭ 3 እንዲሁም ደግሞ ለክራኒያል ነርቭ 4 ማለት ነው። ለእነሱም ኮንትራላተራል መልእክት ይሰጣል። ይሄኛው ምንድን ነበር ያልነው ከዚህ በፊትም ሚዲያል ሎንጂቱዲናል ፋሲኩለስ ብለን ያየነው ማለት ነው። ሚዲያል ሎንጂቱዲናል ፋሲኩለስ ብለን ያየነው መልእክቶችን እንዴት ነበር የሚወስደው? ለምሳሌ እንደዚህ በምንዞርበት ጊዜ ከቨስቲቡላር ከኢነር ኢር ካለው ማለት ነው ከቨስቲቡላር ኒኩለስ ላይ ይመጣና ከቨስቲቡላር ኒኩለስ ስቲሙሌት ያደርጋታል ክራኒያል ነርቭ 6ን። ስለዚህ ከቨስቲቡላር ስቲሙላዩ ማለት ነው ይህንን ክራኒያል ነርቭ 6ን ስቲሙሌት ካደረገው እሱ ደግሞ በተቃራኒ ኮንትራላተራል ያሉትን ሰርድ እና ፎርዝ ነርቭን ደግሞ ስቲሙሌት ያደርጋል። ያንን የሚያደርግበት ምክንያት ክራኒያል ነርቭ 6 ላተራሉን ወደዚህ ካዞረው የሌፍትን አይ ወደ ላተራል ካዞረው የራይቱን አይ ወደ ሚዲያል በኩል ወደዚህ በኩል ነው የሚያዞረው። ወደ ሚዲያል ለመዞር ደግሞ ክራኒያል ነርቭ ይችኛዋ 3 ማለት ናት። ስለዚህ ሚዲያል ሬክተስ ወደዚህ እንዲዞር ያደርገዋል። ላተራል ሬክተስ ነው ወደዚህ። ስለዚህ ኮንጁጌት የሆነ ወደ ተመሳሳይ አቅጣጫ አይናችን እንዲዞር ይሆናል ማለት ነው። ይሄኛው አንዱ ነው። የዚህኛውም ቢሆን እንደዚሁ በተቃራኒው በኩል ይመጣና እነዚህን ክራኒያል ነርቭ 3 እና ክራኒያል ነርቭ 4ን ስቲሙሌት በማድረግ ነው የሚሄደው። ስራው በዛ አይነት እንደሚሆን ማየት ይቻላል። አሁን እዚህ ላይ ኢፕሲላተራል ጌዝ ፓልዚ ካልን ደግሞ ምን ሆነ ማለት ነው? ይህንን በተመሳሳይ አቅጣጫ ይሄድ የነበረው እንደሄድ አረግ ነው ማለት ነው አይደል? ስለዚህ ይሄንን ዳሜጅ ካረግ ነው ወደ እዚህ ወደ ተመሳሳይ አቅጣጫ አይሄዱም ማለት ነው። ያም ኢፕሲላተራል ጌዝ ፓልዚ ይሆናል። በዚህ በኩል ያለው ይሄኛው ዳሜጅ ሆነ ማለት በዚህ በኩል ያለው ይሄ ዳሜጅ ሆነ ማለት በተመሳሳይ አቅጣጫ ያለው ነው ዳሜጅ የሚሆነው። ከዚህ ቀጥሎ ደግሞ የምናየው ይሄኛውን ቬንትሮሚዲያል ፖንታይን ሲንድረም። ይሄኛው ቬንትሮሚዲያል ፖንታይን ሲንድረም የምንለው ያው ከላይ ያየነውን እነዚህን ማለት ነው ተመሳሳይ ይኖሩታል። እነሱም እዚህ ላይ የምታዩት ይቺ ቦታ ናት ዳሜጅ የምትሆነው ክራኒያል ነርቭ 7 ያለችበት ማለት ነው። ስለዚህ ክራኒያል ነርቭ 7 እሱ ዳሜጅ ይሆናል። ፋሻል ነርቭ ፓልዚ ይኖራል ማለት ነው። እሱም ኢፕሲላተራል ፋሻል ነርቭ ፓልዚ ይኖራል። ሌላ ደግሞ ወደ ታች የሚወርዱት እነዚህ ኮርቲኮስፓይናል ትራክቶች ይኖራሉ ብለናል። እነሱ ኮርቲኮስፓይናል ትራክቶች ዳሜጅ ከሆኑ ኮንትራላተራል ሄሚፕሌጂያ ይኖረዋል። ሌላ ላተራል ፖንታይን ሲንድረም የምንለው ደግሞ ይኖራል። እሱ ላተራል ፖንታይን ሲንድረም ማሪ ፎክስ ሲንድረም የሚባላል። እሱ በላተራል በኩል ነው ዳሜጅ የሚኖረው ማለት ነው። እሱ እንደምታዩት ከላይም እንዳየነው እነዚህ ኮርቲኮስፓይናል ትራክት ወደታች የሚወርዱትንም ስለሚያገኝ እሱ ኮንትራላተራል ሄሚፕሌጂያ ይኖረዋል ማለት ነው። እዚህ ላይም እንዳየ ነው። እዚህ ላይ ከኋላ ይችኛዋን የስፓይናል ሌሚኒስከስንም ይጨምራል ነው። ስለዚህ ይቺ ስፓይናል ሌሚኒስከስ ናት። ይችኛዋ ደግሞ ሚዲያል ሌሚኒስከስ። በዚህ በኩል የምናገኘው ይሄኛው ሚዲያል ሌሚኒስከስ ነው። ይሄኛው ደግሞ ስፓይናል ሌሚኒስከስ ማለት ነው። ስለዚህ እዚህ ላይ በላተራል ፖንታይን ሲንድረም ላይ
ይችኛዋን ስፓይናል ሌሚኒስከስንም ስለሚጨምር እሷ ደግሞ የሴንሰሪ መልእክቶችን ይዛ ወደ ላይ የምትወጣ ናት። ስለዚህ እሷን የሴንሰሪ መልእክቶችንም አብሮ እንደሚያጣ ማየት እንችላለን። እሱን በዚህ ላይ እንመልከት። እዚህ ላይ እንደምታዩት የስፓይናል ሌሚኒስከስን የሚሄድበት ማለት ነው የፔን፣ ቴምፕሬቸር፣ ክሩተች እና ፕሬዠር የእነሱን መልእክቶች የሴንሰሪ መልእክቶች ይዞ በዶርሳል ሆርን ከገባ በኋላ ክሮስ አድርጎ አሴንድ ያደርጋል። ወደ ላይ ሲሄድ አንደኛ በአንቴሪየር ይህኛውም በአንቴሪየር ስፓይኖ ታላሚክ ትራክት ወደ ታላመስ መሄድ ስለሆነ ነው። ሌላ ደግሞ በላተራል ባለው ላተራል ስፓይኖ ታላሚክ ትራክት ማለት ነው። እነዚህ ሁለቶቹ ይወጣሉ ማለት ነው። ወደ ላይ አሴንድ ሲወጡ ይሄ ምን ይባላል? ስፓይናል ሌሚኒስከስ። ስለዚህ ስፓይናል ሌሚኒስከስ ከታላመስ ጋር ነው የሚሄደው። ይህም የፔን፣ ቴምፕሬቸር፣ የክሩተች እና የፕሬዠርን ሴንሴሽን ማለት ነው መልእክቶች የሴንሰሪ መልእክቶች ይዞ የሚሄድ ነው። ስፓይናል ሌሚኒስከስ ላይ ዳሜጅ ከሆነ የእነዚህን መልእክቶች ያጣል ማለት ነው። እሱም በተቃራኒ በኩል ዳሜጅ ሆነው እዚህ ላይ እንደምታዩት በቀኝ በኩል ከሆነ በራይት በኩል ነበር ሴንሰሪው ወይም በሌፍት በኩል የመጣው የሴንሰሪ መልእክት በራይት በኩል ያለው ዳሜጅ ሲሆን ነው በሌፍት በኩል ያለው የሴንሰሪ መልእክትን የሚያጣው የፔንን፣ የቴምፕሬቸር፣ የክሩተች እና የፕሬዠርን። ያ ምን ይባላል ማለት ነው? ኮንትራላተራል አይደል ሉዝ ኦፍ ሰንሴሽን የምንን ኮንትራላተራል ሉዝ ኦፍ ፔን፣ ቴምፕሬቸር፣ ክሩተች፣ ፕሬዠር ሰንሴሽን ማለት ነው። ይህም በላተራል ፖንታይን ሲንድረም ላይ ነው። ሌላ ተጨማሪ ደግሞ እዚህ ላይ እንደምታዩት ይችን ሚድል ሰሪበላር ፐደንክል አለች አይደል? ስለዚህ ሚድል ሰሪበላር ፐደንክል እሷንም አብሮ ስለሚያካት ምን አይነት ችግር ሊያጋጥመው ይችላል ማለት ነው? ኢፕሲላተራል የሆነ ሰሪበላር አቴግዣ ሊያጋጥመው ይችላል። ኢፕሲላተራል በተመሳሳይ አቅጣጫ የሆነ ሰሪበላር አቴግዣ ወይም ደግሞ የእንቅስቃሴ ላይ ማለት ነው ባላንስ ያለመጠበቅ፣ እሱን ግን በተመሳሳይ አቅጣጫ ኢፕሲላተራል ሰሪበላር አቴግዣ ያም ሚድል ሰሪበላር ፐደንክልን እሱን ዳሜጅ ስለሚያደርገው እዚህ ላይ ያየነው አሁን ይሄ ላተራል ፖንታይን ሲንድረም ማለት ነው። ከሱ ቀጥሎ ደግሞ የምናየው እዚህ ላይ ሎክድ ኢን ሲንድረም የሚባል ይኖራል። ይህኛው ሎክድ ኢን ሲንድረም የምንለው እዚህ ላይ እንደምታዩት ባይላተራል የሆነ የፖንታይን ኒኩላዮችን ነው ዳሜጅ የሚኖረው ማለት ነው። እዚህ ላይ እንደምታዩት ይሄኛው ፓርት ማለት ነው ዳሜጅ የሆነው ሁለቱም በባይላተራል በኩል ነው ዳሜጁ። ስለዚህ ሌላ በተጨማሪ ደግሞ ይችኛዋ የክራኒያል ነርቭ 6 ኒኩለስንም እንደዚሁ ኢንቮልቭ ያደርጋል ዳሜጅ ሲያደርግ ማለት ነው። ስለዚህ ምን አይነት ምልክቶችን ያሳያል የሚለውን ስናይ በዚህ በኩል በፖንታይን ኒኩለሶች ማለት ነው በእነሱ ውስጥ ምን አሉ? ስፓይኖ ኮርቲኮ ስፓይናል ትራክቶች ይኖራል፣ ወደታች ይወርዳል ብለናል። ስለዚህ እዚህ ላይ ስንመለከት ይህን ማለት ነው ከሞተር ኤሪያ ተነስቶ ወደታች ዲሴንድ የሚያደርገው የኮርቲኮ ስፓይናል ትራክትን ስንመለከት ወደታች ወርድና እዚህ ላይ ፖንታይን ኒኩላይ ላይ ስካተር አድርጎ ነው የሚወርደው በሁለቱም በኩል ያለው። ከዛ ክሮስ በፒራሚዳል ደከሴሽን ክሮስ አድርጎ መስሎችን ለማንቀሳቀስ ነው በሁለቱም በኩል። አሁን ግን እዚህ ላይ ሎክድ ኢን ሲንድረም ላይ ባይላተራል ፖንታይን ኒኩለስ ነው ዳሜጅ የሚሆኑት። ስለዚህ ሁለቱም ይሄኛው ዳሜጅ ሲሆን ማለት ነው በሁለቱም አቅጣጫ ያሉት በሁለቱም አቅጣጫ በቀኝም በግራም ያለው ምን ይሆናል ማለት ነው? እንቅስቃሴ አይኖረውም ማለት ነው። እሱም ምን ይባላል? ይሁት ከዚህ ከመጣ አፐር ሊምቡንም ሎወር ሊምቡንም አፐር ሊምቡን በሁሉም በኩል ማለት ነው ምን እንቅስቃሴ አይኖረውም። ያ ምን ይባላል? ኳድሪፕሌጂያ ማለት ነው። ኳድሪፕሌጂያ የምንለው በአፐር ሊምብም ሎወር ሊምብም በሁለቱም በግራም በቀኝም ያሉትን ማንቀሳቀስ ካልቻለ ኳድሪፕሌጂያ ነው የምንለው። እዚህ ላይ እንደምታዩት የመጀመሪያ ምንድነው ኳድሪፕሌጂያ ይኖረዋል ነው በሎክድ ኢን ሲንድረም ላይ። ሌላ ደግሞ እዚህ ላይ የምናየው ከክራኒያል ነርቭ 9 እና ከክራኒያል ነርቭ 10 ጋራ ከነሱ ጋራ ማለት ነው ግንኙነት ስለሚኖረው የነሱን ስራም ያጣል። እዚህ ላይ ፖላይ ሁለቱም ላይ ዳሜጅ ስለሚሆን የነሱም የፋሪንክስ ላሪንክስ ላይ ያሉ ስትራክቸሮችን ሰፕላይ ስለሚያደርጉ ያ ደግሞ ለድምፅ ለማውጣት ለፎኔሽን ይጠቅማል። እና ይሄኛው ዳሜጅ ሲሆን ምን አይነት ችግር ያጋጥማቸዋል ማለት ነው? አፎኒያ ወይም ድምፅ ላይኖር ይችላል። ስለዚህ እዚህ ላይ ሌላኛው አፎኒያ ይሆናል ማለት ነው። በተጨማሪ እዚህ ላይ የክራኒያል ነርቭ 6 ማለት ነው እዚህ ኒኩለሷ ራስ ሁለቱም ቦዝ ዳሜጅ ስለሚሆን የእሷን ስራም ያጣል። እና እዚህ ላይ እችኛዋን ስትራክቸሯ እንደምናያት ዋና ስራዋ ማለት ነው ስራዋን ስንመለከት ከእሷ የሚነሳው ላተራል ሬክተስ ማለት ነው። ከዚህ በኩል ያለውን የአይኑን የላተራል ሬክተስን አይኑን ወደ ጎን በኩል ያደርጋል። አንደኛ መልእክቱን በሌፍት በኩል ያለው ይሁን እንደዚህ በሌፍት በኩል ይሄዳል። ስለዚህ እሱ ሲሄድ ግን ምን ያደርጋል? በተቃራኒ ላሉት ለ3 እና ለ4 ክራኒያል ነርቮች ምን ያደርጋል ማለት ነው? ፋይበሩን በዚህ ይሰጣል። ያን የሚያደርገው የክራኒያል ነርቭ 3 መልእክቷን ይችኛዋን በተቃራኒ በኩል ያለውን አይኑን ወደ ሚዲያል በኩል እንዲመጣ ያም
የኮንጁጌት ሙቭመንት አይኑ በተመሳሳይ እንዲጓዝ ነው። ይሄኛው ምን ይባላል? ሚዲያል ሎንጂቱዲናል ፋሲኩለስ ነው የሚባለው። በዚህኛውም ያለው በተመሳሳይ በዚህ በኩል ይሄዳል፣ በሁለቱም በኩል ያለው እና ይሄኛው ሁለቱም ቦዝ ዳሜጅ ከሆነ ላተራል አይኑ ወደ ጎን መሄድ አይችልም። ያንን ካልቻለ ደግሞ ይሄኛው ወደ ላተራል ሲመጣ ይችኛዋን ፋንክሽናል ትሆንና በሚዲያል በኩል ያለውም ወደዚህ ይመጣ ነበር። ነገር ግን አሁን ይሄኛው ዳሜጅ ስለሆነ ሆሪዞንታሊ መሄድ አይችልም አይኑ። ያም ሆሪዞንታል ጌዝ ፓልዚ ይገጥሟል ማለት ነው። በተጨማሪ ይሄኛው ሚዲያል ሎንጂቱዲናል ፋሲኩለስን ፋንክሽናል ስለማይሆን ይሄኛው ዳሜጅ ስለሚኖረው ማለት ነው ኢንተርኒኩላር ኦፕታልሞፕሌጂያ የሚባል ችግር ይገጥመዋል። በኒኩላዮች መካከል ያለ ችግር ስለሆነ ማለት ነው። በተጨማሪ ይሄኛው ሚዲያል ሎንጂቱዲናል ፋሲኩለስን ዳሜጅ ሲሆን ኢንተርኒኩላር ኦፕታልሞፕሌጂያ የሚመጣበት መልቲፕል ስክለሮሲስ የሚባል ችግር አለ። እሱ በተለይ ኢንተርኒኩላር ኦፕታልሞፕሌጂያ ይኖረዋል። ተጨማሪ ነው ይሄኛው። ነገር ግን አሁን እዚህ ላይ እንዳየነው ምን ይኖረዋል? ባይላተራል የሆነ ኢንተርኒኩላር ኦፕታልሞፕሌጂያ፣ ሌላ ደግሞ ሆሪዞንታል ጌዝ ፓልዚም አብሮ ተጨማሪ ይኖረዋል ነው። ነገር ግን ይህንን እያየን ምን ይኖረዋል? ሬቲኩላር ፎርሜሽን የምንለው ስትራክቸር እሱ ኢንታክት ነው። እሱ ኢንታክት በመሆኑ ምክንያት ኮንሽየስነሱ ኢንታክት ነው ማለት ነው። ያንንም ኳድሪፕሌጂያ ቢሆንም አራቱም ከላይ ያሉትና ከእግሮቹም ከታች ያሉት ያኛው ፓራላይዝ ወይም ደግሞ መንቀሳቀስ ባይችልም፣ በተጨማሪ ደግሞ ድምፅ ባያወጣም ወይም መናገር ባይችልም እንኳ ኮንሽየስነሱ ኢንታክት ነው ወይም የሚሆነውን ነገር ያውቃል ማለት ነው። ኮንሽየስ ነው ሰውየው። ይሄኛው ምን ይባላል? ሎክድ ኢን ሲንድረም ነው የሚባለው። ከዛ ይሄንን ካየን እንደ አጠቃላይ የሌዥንስ ኦፍ ፖንስ ማለት ነው እስካሁን ድረስ እዚህ ያሉትን ካየን ምን አይነት ነገሮች ናቸው ዳሜጅ ላደረጉት የሚችሉት ብለን ስንመለከት ምናልባትም ቲዩመር ወይም ደግሞ ካንሰር ካለ ያንን ስትራክቸር የፖንን ስትራክቸር ይጫነዋል፣ ኮምፕረስ ያደርገዋል። ስለዚህ እንደነዚህ አይነት ምልክቶች ሊታዩ ይችላል ማለት ነው። ተጨማሪ ደግሞ ትራውማ ቢያጋጥመው ትራውማም ካጋጠመው እዚህ ቦታ ላይ እንደነዚህ አይነት የሌዥንስ ኦፍ ፖኖችን ልናይ እንችላለን። በተጨማሪ ደግሞ የብለድ ሰፕላይ ወይም ስትሮክ ቢኖር ስትሮክ ከገጠመው የብለድ ሰፕላይ በደንብ አያገኝም ማለት ነው። ብለድ ሰፕላይ ካላገኘው ከተቋረጠበት የፖን ስትራክቸር ላይ ቦታው ምን ይሆናል? ይሞታል ወይም ኢንፋርክት ይሆናል። ኢንፋርክት ከሆነ እዛ ቦታ ላይ ያሉ ስትራክቸሮች ትክክለኛ ፋንክሽናቸውን መስራት አይችሉም። ስለዚህ እዚህ ላይ ያሉትን እስኪ ያሳያችሁና ሰርክል ኦፍ ዊልስ የምንለው የብለድ ሰርኩሌሽን ይኖራል። ከሱ ላይ ይሄኛው ሚድ ብሬን ፖንስ እና ሜዱላ ኦብሎንጋታ ነው። ይቺ የመጀመሪያ እዚህ ላይ የምታዩት ቨርተብራል አርተሪ ነው። ቨርተብራል አርተሪ እዚህ ላይ ከመጣ በኋላ ፊውዝ ያደርግና ይሄኛው ባዚላር አርተሪ ይሆናል ፖል ላይ ሲመጣ ማለት ነው። ከዛ ላይ ሚድ ብሬን ላይ ሲመጣ እንደዚህ ታጥፎ ፖስቴሪየር ሰረብራል አርተሪ ይሆናል። ከዚህ ይችኛዋ የምታዩት ሱፔሪየር ሰረብራል አርተሪ ናት። ከዛ ከታች በኩል ያለው ደግሞ ይሄኛው ፓይካ ወይም ፖስቴሪየር ኢንፌሪየር ሰሪብራል አርተሪ፣ ከላይ ያለችው አይካ ወይም አንቴሪየር ኢንፌሪየር ሰሪብራል አርተሪ። እዚህ ላይ እንደምታዩት አይካ በላተራል በኩል ያለውን የፖን ስትራክቸር ይሰጣል። ደግሞ እዚህ ላይ የምታዩት ይሄኛው የባዚላር አርተሪ ከዚህ በኩል ማለት ነው ይህንንም የፖን ስትራክቸር ሰፕላይ ያደርጋል ማለት ነው። እና እዚህ ላይ በክሮስ ሴክሽን ያለችውን ይችን የፖን ስትራክቸር ስንመለከት አንደኛ ይሄ በዚህ በአንቴሪየር በኩል ነው፣ ይሄኛው በፖስቴሪየር ነው። እና ይሄኛው ሚዲያል ፓርቱን ማለት ነው መካከል ላይ ያለው ወደ ሚዲያል በኩል ያለውን ስናይ እዚህ ላይ የባዚላር አርተሪ ነው ይሰጠዋል ያልነው። እና ከባዚላር አርተሪም እዚህ ላይ ፓራሚዲያን ብራንችስ ኦፍ ባዚላር አርተሪ የምንላቸው ይሄንን ፓርት ሰፕላይ ያደርጉታል። ይችኛዋን አካባቢ ደግሞ ፊት ለፊት አካባቢ ያለችውን ሾርት ሰርከምፈረንሻል ብራንችስ ኦፍ ባዚላር አርተሪ የምንለው ይሄኛውን አካባቢ ይሰጣል። ወደ ላተራል ስንመጣ ሎንግ ሰርከምፈረንሻል ብራንችስ ኦፍ ባዚላር አርተሪ እሱ ሰፕላይ ያደርገዋል። እንዲሁም አይካ ያልናት አንቴሪየር ኢንፌሪየር ሰሪብራል አርተሪ ይኸው በዚህ በኩል ማለት ነው ላተራል ፓርት ኦፍ ፖንን ሰፕላይ ያደርጋል ማለት ነው። እነዚህን የብለድ ቨስል ስትራክቸሮች በተለያየ መልኩ ቢዘጉ ወይም ብሎክ ቢሆኑ እዛ አካባቢ ያሉትን የፖን ስትራክቸሮች በትክክል ደም ካላገኘ ያ ቦታ ሲሞት ኢንፋርክት ሲሆን ማለት ነው የእነዚህን እስካሁን ያየናቸውን አይነት የሌዥንስ ኦፍ ፖንን ሊያሳዩን ይችላሉ ማለት ነው። እንደ አጠቃላይ ያየናቸው ሌዥንስ ኦፍ ፖን እኒህን ይመስላሉ። እስካሁን ያያችሁትን ከወደዳችሁት ላይክ እንዲሁም ሻር እያረጋችሁ እንዲሁም ሰብስክራይብ እያረጋችሁ እስካሁን ስለተከታተላችሁን ከልብ እያመሰገንኩ በቀጣይ ቪዲዮ እስክንገናኝ ሰላም ሁኑ።